አቶ መስፍን ወይዘሮ ሜላትን በጥፊ መታት። ኤልያስ ሊያብድ ምንም አልቀረውም። አሴር አሁንም በድጋሜ ከሃና ጋር ተጣልቷል። በሌላ በኩል ደግሞ ተምቹ እርግብን ለመጠየቅ መንገድ ላይ ከደረሱ በኋላ ቆም ብሎ ወደ ኋላ ተመልሶ ሲያስበው መሄድ እንደማይፈልግ ከወሰነ በኋላ ከአሴር ጋር ተጣልተው እርግብን ለመጠየቅ አልሄደም። ሲቀጥል ተምቹ አሁን ስለ እርግብ እያሰበ ነው። በነገራችን ላይ ተምቹ በትልቁ ትክክለኛ ውሳኔ የወሰነበት ቀን ቢኖር በዛሬው ፓርት ላይ ነው። ለብቻው ቁጭ ብሎ እያብሰለሰለ ነበር ምን ማድረግ አለብኝ የሚለውን። ከዛም ቆይ እርግብን ያገኘኋት በነበረኝ ሰዓት ነው። ማለቴ ከውጭ ሀገር እንደመጣሁ ነው የምታውቀው። እንደሌለኝና ምንም የማይረባ ሰው እንደሆንኩ አታውቅም ነበር። ነገር ግን ድንብላል ምንም ሳይኖረኝ በወደቅኩበት ያነሳችኝ ልጅ ናት። ሲጀመር እርግብንና ድንብላልን ማወዳደር የለብኝም። ስለዚህ ከእርግብ ጋር ነው ከድንብላል ጋር ነው መሆን ያለብኝ ብሎ ወስኗል። በነገራችን ላይ በዚህ ውሳኔው እኔ በጣም ነው ደስ ያለኝ። ውድ ቤተሰቦቼ እናንተም ተደስታችሁበት ይሆናል ብዬ አስባለሁ። የተምቹ ውሳኔ ትክክለኛ ውሳኔና ቦታው ላይ ያለ ውሳኔ ነው። እስከ ዛሬም ድረስ ሲጠበቅ የነበረ። እውነትም ድንብላል ለተምቹ ያልከፈለችው መስዋዕትነት የለም። ገንዘቡን ብላ አይደለም፣ ማንነቱን ብላ ነው። ከዛም በላይ ደግሞ በወይዘሮ ሜላት ቤት ውስጥ እየሰራች ምን ያክል ዋጋ ከፍላና መስዋዕትነት ከፍላ ነው እንደዛ ምግብ እየሰራች ስትወስድለት የነበረው ስትንከራተት የነበረው። እናም አሁን ትክክለኛ ውሳኔ ስለወሰነ በበኩል እኔ በጣም ደስ ብሎኛል። እናንተስ እስኪ ደስ ያላችሁ በላይ ካሳዩኝ። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትረፍረፍ ይበልልኝ። ለቻናሌ አዲስ የሆናችሁ ካላችሁ የተለመደውን ላይክ እና ሰብስክራይብ ፕሊዝ አትንፈጉኝ። እወዳችኋለሁ፣ አከብራችኋለሁ። ነባር ቤተሰቦች ደግሞ ቪዲዮውን ስትጀምሩ እባካችሁን ለእኔ ይጠቅመኛል ማሮችዬ፣ የኔ ፍቅሮች፣ የኔ መልካሞች ማርያምን አንድ ላይክ እናንተ አንድ ሰው ይሄን ቪዲዮ ሲከፍት አንድ ላይክ ሲያደርግ እውነት ለእኔ ይጠቅመኛል፣ ለእናንተ ደግሞ አይጎዳችሁም። ሰው ማሮችዬ ላይክ ማድረጋችሁን አትርሱ። ሲቀጥል እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ተምቹ ትክክለኛ ውሳኔ ወስኗል። በዛሬው ዕለት በጣም ነው ደስ ያለኝ። ለብቻው እንግዲህ ሲያወጣ ሲያወርድ ከቆየ በኋላ እርግብን እርግፍ አድርጎ ትቶ ወደ ድንብላል እንደሚጠቀለል ወስኗል ማለት ነው። ሌላው ውድ ቤተሰቦች የኤልያስ ጉዳይ ነው። ኤልያስ አሁንም ቢሆን ጨርቆን ጥሎ ማበድ ብቻ ነው የቀረው። ወደ ደሴ ተመለስ ቢባልም በጭራሽ ወደ ደሴ አልመለስም ብሏል። ምግብም እየበላ አይደለም። በነገራችን ላይ በጣም የሚያሳዝነው አሊ ነው። አሊ ለሱ የማይሆነው ነገር የለም። እውነት ለመናገር ስማ ይለያሉ። ወሎ ይለያል ትላላችሁ። እውነት ቤተሰብ በቃ ጓደኝነት፣ ማንነት፣ እምነት ሙሉ የሆነ ህዝብ ነው እና ለኤልያስ የሚሆነውን ነገር ስታዩት አሊ በጣም ነው የሚገርመው የሚደምመው። እሱ ጸበል ይዞ ሲሄድ 2 ሰባት 3 ሰባት ሲያስጠምቀው አሁን ራሱ እንደዛ እየተጨነቀ ከደሴ አዲስ አበባ መጥቶ ከሱ ጋር እንደዚህ ወለል እያለ ሲከፋው ሲያይ ብቻ እየተለየ ነው። ነገር ግን ኤልያስ አሁን ወደ ደሴ እንኳን አይደለም ሬሳይና እንኳን አይደለም እኔ በህይወት እያለሁ ሬሳይ ራሱ ወደዛ እንዲሄድ አልፈልግም ብሏል። ሱዋይ ለምን? ሀና እስከ ማጋ ነው መሆን ያለባት ቤተሰብ? ሀና በነገራችን ላይ ውድ ቤተሰቦች ሀና ራሱ ያለችበት ሁኔታ አሁን በጣም ከባድ ነው። ኤልያስም እያስጨነቃት ነው፣ አሴርም እያስጨነቃት ነው። እዝራም እንደምታዩት እየጨቀጨቃት ነው። እዝራ እንደውም ሳስበው አሁን ተስፋ እየቆረጠ ይመስለኛል። ከሷ ጋር አለሁ ትለዋለች፣ ካንተ ጋር አልለይህም እመነኝ እንጂ እያለችው ነው። ግን ደግሞ በእዝራ ቦታም ብትሆኑ ውድ ቤተሰቦች እሱ የሚያደርገውን እንደውም እዝራ በጣም ትዕግስተኛ ነው። እሱ ፈልጎ በስንት መከራ ነው የሚያገኛት፣ ደውሎም አያገኛትም። ይወዳታል፣ ያፈቅራታል። ነገር ግን አንድን ሰው ደግሞ ስትወዱትና ስታፈቅሩት ቢያንስ ትንሽ ጊዜ ሰጥቶ ከዛም ብሎ ትንሽ ጊዜ ሰጥቶ ከእናንተ ጋር ካልሆነ እንደሚወዳችሁና እንደሚያፈቅራችሁ እንድታውቃላችሁ። ከባድ ነው። እዝራ ያለበት ሁኔታም በጣም ከባድ ነው ለመናገር። እውነት ይች ልጅ ትወደኛለች አትወደኝም? እኔ ተስፋ እየቆረጥኩ ነው ብሏታል። እሷም ጭራሽን ረሃናም አንዳንድ ጊዜ ማማሪያም በጣም የምታናድረኝ ደስዬን ድራማ አይደለም እንደግን እኔ ለምን እናደዳለሁ? እናቷ ስመጣ ስልኩን ጥርቅም ቸው እንኳን የለም፣ ሲደውልም ዝግት። እንዴ
ቆይ በሰው ስሜት መጫወቱን ስራዬ ብላ ይዘው ነው እንደ ቤተሰብ ምን እያሰበች ነው? ይሄ ልጅ አያሳዝንም እንዴ? ኤልያስ በሷ እያለቀሰ፣ አሴር በሷ እያለቀሰ፣ እዝራ በሷ እያለቀሰ 3 ወንድ ባንዴ ማጫወት ከባድ አይሆንም? ማርያም እኔ እሷን ቢያደርገኝ ሁሉንም ምንም ማድረግ አይቻልም። ጌታ አሁን በዛሬው ፓርት ላይ ማለት ነው ለአሴር ራሱ ተስፋ እየሰጠችው ነበር፣ ልክ ከሱ ጋር እንደምትሆን ሲደውልላት በጣም ነው ደስ ያለኝ ስለደወልከኝ፣ ፈልገ ስለደወልከኝ እና ነይ ቶሎ ስላልከኝ በጣም ነው ደስ ያለኝ። አስባችሁታል? ልክ እሷ አፍቅራው እሱ አልፈልግሽም እንዳላት ነገር ነው ያደረገችው ጨዋታውን። እንዴ ለምንድን ነው እንደዚህ የምታካብጂው? ለምን እንደዛ ትያለሽ ስላት፣ አይ አንተ ከደወልክልኝ እኮ ቢያንስ አልረሳኸኝም፣ ሲቀጥል ደግሞ የሆነ የምናወራው ነገር አለ ማለት ነው ያለችው። ያኔ እንዴት ነው ሀሳቧ እዚህ ላይ ማለት አሁን ላልገባው የሚመስለው ምንድን ነው አንተ ፈልገህ ደወልክልኝ ማለት ትፈልገኛለህ እንደማለት ነው፣ በፍቅር ዙሪያ ማለት ነው ቤተሰብ። እና አሴረንም ቢሆን ተስፋ እየሰጠችው ነው፣ እንደዚህ መሆን የለበትም። ሲቀጥል አብረው ቁጭ ብለው ምግብ እየበሉ እያለ እንኳን አንተ እኔ እወድሻለሁ አፈቅርሻለሁ እያልክ ነገር ግን ለኤልያስ አሳልፈ ትጀነጅነኛለህ አለችው። ኤልያስ ምርጥ ሰው ስለሆነ ነው ሲላት፣ የፈለገ ነገር ምርጥ ቢሆን እንኳን አንተ የእውነት የምትወደኝና የምታፈቅረኝ ከሆነ እንዴት ለሌላ ሰው አሳልፈ ትሰጠኛለህ ያለችው። አንቺ እኔ እንደምወድሽና እንደማፈቅርሽ እኮ በፊትም ታውቃለች። ግን ይሄን ነገር ደግሞ ያው ሸፈንፈና አድርጋ ማለት ፈልጋለች። ያም ሆነ አሴር አሁን በጣም ተበሳጭቷል እና እኔ ምን ማድረግ አለብኝ ነው ያለችው። በኤልያስ ጉዳይ ራሱ እኔ ምንድነው የማደርገው? እሱ እየተሰቃየ ነው እያላት ነው። በነገራችን ላይ አሴር በጣም የሚያሳዝነው ለኤልያስ በጣም የሚያስብለት። ኤልያስ አሁን ያለበት ሁኔታ በጣም ከባድ ነው ከሚገባው በላይ ያሳዝናል። ግን አሴር ውስጡ እየተጎዳ ሀናን እየወደዳት እያፈቅራት እንኳንም በእዝራ ቦታ አልሆንኩ ነው ያለው። ኤልያስን አሁን እንደዚህ ሆኖ ሳየው እንኳንም በእኔ ምክንያት ኤልያስ እንደዚህ አልሆነ፣ እንኳንም እኔ በእዝራ ቦታ አልሆንኩኝ ነው ያለው። የኤልያስን ሲቃይና መከራ ስላየው፣ የኤልያስን መጎዳት ስላየው፣ ኤልያስ በዚህ ደረጃ ምግብ እስከ አለመብላት፣ ብቻ ከማንም ጋር አለመቀላቀል፣ ብቻውን መቀመጥ፣ ወጥቶ አስፓልት ላይ ለብቻው ተቀምጦ መተከዝ አስባችሁታል? እና አሁን የ3 ሰው ህይወት ነው እየተመሰቃቀለ ያለው። እሷ ቁርጣ አልፈልግህም ብትልም በነገራችን ላይ ቤተሰብ ኤልያስ አሁን ሀናን በጭራሽ እስከ መሞትም ድረስ አላናግራትም ብሏል። ግን እንደዛ ካለ ታዲያ ለምን ወደ ደሴ አይመለስም ካላችሁ፣ ሬሳዬ እንኳን ወደ ደሴ እንዲሄድ አልፈልግም ብሏል። ከዚህ ሁሉ ጣጣ ያስገባቸው ግን ጽዮን የስራዋን ይስጣት። እሷ ናት ይህን ሁሉ ምስቅልቅል እንድፈጠር ያደረገችው። ነገራችን ላይ ኤልያስ እናት ቶሎ ብላ የኤልያስን ህይወት እንደዚህ እንድመሰቃቀል ያደረገችው ተጠያቂዋ ጽዮን ናት። በሰላም እየኖረ ነበር፣ እንደውም እኮ እየረሳን ነበር። እዛው እያለ እኮ አግብታለች የሚባለው ወሬ ሰምቶ ቢሆን ኤልያስ አሁን ባለበት ደረጃ ባልተጎዳ ነበር። አሁን ባለበት ደረጃ ስቃይ ባልደረሰበት ነበር። አሁን ባለበት ደረጃ ውስጡ ባልተሰበረ ነበር። እውነት በጣም ነው የሚያሳዝነው። ፍቅር በጣም ከባድ ነው። የምትወዱትን ሰው አለማግኘትና እያያችሁት የሌላ ሆኖ ስታዩት ስንት ዓመት ሙሉ የጠበቃችሁት በጭራሽ ከኔ ውጪ ለማንም አይሆንም ለኔ ነው ብላችሁ ያስባችሁ ሰው በሌላ መንገድ ወይም ደግሞ በሆነ በተልካሻ ነገር ሌላ ሰው አፍቅሮ ለዛውም ብዙ ጊዜ ባልወሰደ ሰዓት እና የኤልያስ ስሜት በጣም ከባድ ነው። ምክንያቱም በጣም አምኗታል። ታውቃላችሁ ቤተሰብ የተጎዳበት ምክንያት እሷን ብሎ እሱም ማንንም ሳይሆን ያክል ጊዜ ቆይቷል። ሲቀጥል አምኗታል። አምናችሁት ደግሞ ስትከዱ በጣም ከባድ ነው። ባመናችሁት ሰው ስትከዱ፣ በማታውቁትማ ችግር የለውም። ነገር ግን አንድን ሰው 100% እርግጠኛ ሆናችሁ ባመናችሁበት ሰው ላይ በዚህ ደረጃ ስትከዱ በጣም ከባድ ነው። ኤልያስ ያለበት ሁኔታም አሁን በጣም ከባድ ነው ከሚገባው በላይ። ነገር ግን ምን ዋጋ ያለው ከባድ ነው ነገሩ፣ ጨዋታው ከባድ ነው። ውድ ቤተሰቦች ለማንኛውም ሀናም ያለችበት ሁኔታ አሁን ሆነን ለመናገር ቀላል አይደለም። በዛም በዚህም እያጣድፏት ነው ያሉት። አሴርም የኔ ይላታል፣ ኤልያስም የኔ ይላታል፣ እዝራም የኔ ይላታል።
ነገርዩ ከበድ ያለ ነው። እናንተስ እንደታያችሁት ማሮችዬ? እኔ በበኩሌ የሆነ የሚያሳዝንም አለው ፈታ የሚያደርግም አለው። የዛሬው ብዙ አዳዲስ ነገሮች አሉት። ለማንኛውም ማሮችዬ እኔ እዚህ ላይ አበቃለሁ። ላይክ እና ሰብስክራይብ ማድረጋችሁን አትርሱ። እወዳችኋለሁ፣ አከብራችኋለሁ።